ለፍቶ የሚያደርስ ምን አረገ? መስራት ማይችል ጋር ሆቴል ነበሩት። ሆቴል ሲኖሩት እንግዲህ ለመንግስት ግብር ብዙ የሚከፍሉት ነገር አለ። ከነካሽ ሬጅስተሩ ነው የተቃጠለላቸው። ባለ መቁረጣችን እንኳን ቅርብ ቀን 50 ሺህ ብር ተቀጥተን ከፍለናል። ግን ያም ሆኖኛ እንደዚህ ጋር አልታየንም። ማንም ዋስትና አልሰጠንም። ቢያንስ ትናንት ተኩሶ ያዳነው ቤት ነገ እንዳይዘረፍ የቀረው እንኳን ዋስትና አይሰጠን። ምን አረግን? ይሄን ለፍቶ የሚያድር ህዝብ ምን አደረገ? ወንጀላችን ምንድነው? ጥፋታችንስ ምንድነው? ትለናለች እናታችን በጣም ስታሳዝን። ወንጀልሽማ ልንገርሽ፣ አንደኛና የመጀመሪያው ጉዳይ ክርስቲያን መሆንሽ፣ ሁለተኛው አማራ መሆንሽ ወይም ደግሞ ባህልሽ አማራን ስለሚመስል፣ ሶስተኛው ኢትዮጵያ አስተሳሰብ ስላለሽ ብቻ እንደ ወንጀለኛ የተቆጠርሽው። መቆጠር ብቻ አይደለም፣ ትገደያለሽ፣ ንብረትሽ ይወድማል፣ ከቦታው ተረጋግተሽ እንዳትኖሪ ትሰደጃለሽ። ይሄ ነው፣ ሌላ ነገር የለው። በነሳት ማለት ነው። እና ህዝበ ክርስቲያኑ ቤተክርስቲያኗ ክርስቲያኖቹን ልጆቿን የምትጠብቅበትን መፍትሄ ብታዘጋጅ፣ ልጆቿን የምትጠብቅበትን መፍትሄ ብታዘጋጅ፣ መጠየቅ ካለባት የዓለም የኢትዮጵያ መንግስት እንደተዳከመ በጣም እኔ አላምንበትም። መንግስት አለ ብዬ ማለት ነው ለመናገር ከሆነ እና እንደተዳከመ ይታወቃል። የዓለም መንግስታትንም ጠይቃ ቢሆን በቤተ ክርስቲያን በቤተ ክህነት ህዝበ ክርስቲያኖችን መታደግ አለባት፣ ተጨፍጭፎ ከማለቃቸው በፊት ማለት ነው። ህዝበ ክርስቲያን ያለን ለማለት ለማውራት፣ ቤተ ክርስቲያን ያለን ለማለት ክርስቲያን ይኖራል ይቀጥላል ብሎ ለቤተ ክርስቲያን ለማስቀጠል የምትፈልግ ከሆነ የቤተ ክርስቲያን አባቶች እነዚህ ልጆች ሲኖሩ ነው ቤተ ክርስቲያን አባቶችም የሚኖሩት። ቤተ ክርስቲያንም የምንኖረው ልጆች ሲኖሩ ነው። ልጆች ካለቁ በኋላ ቤተ ክርስቲያንም የቤተ ክህነት አባትም አያስፈልግም ማለት ነው። እነዚህ አባቶች ግን አሁንም አጢነው ለዚህ ለህዝበ ክርስቲያን ሊቆሙለትና ሊጠይቁለት ይገባል። የክርስቲያኑ የሚጠይቅበትን ቦታ አያውቅም። እነሱ ግን ጠይቀው መፍትሄ ቢያመጡለት እላለሁ። አመሰግናለሁ። ይህ ሰው በክርስትና ተከታይነቱ እንደመጠቃቱ ትክክለኛ ሐሳብ አቅርቧል። ትክክል። ለአባቶችም ጥሪ አቅርቧል። አሁንም አባቶች አባትነት ያለው ልጆች ካሉ ብቻ እንደሆነ፣ ልጆች በሌሉበት አባትነት የለም። ተማሪ በሌለበት መምህርነት የለም። ህዝብ በሌለበት መንግስትነት የለም። አሁንም አባቶች የልጆቻችሁን ደህንነት ልታስጠብቁ ይገባል። ለበጎቹ ችግር መፍትሄ የማያበጅ ሰው እኔ የእረኝነቱን ግዴታ እየተወጣ ነው አይደለም። ምናልባት እነዚህ በጎች ወይ ደግሞ ልጆቹ በስማቸው የሚጠቀምበት ወይ ደግሞ መጠቀሚያ እንዳደረጋቸው ነው ለኔ የሚሰጠኝ ትርጉም። ስለዚህ አባቶች አባትነታችሁን ማስመስከር አለባችሁ። መንግስታን እንደ ዜጋ ከቆጠረ እንደ ዜጋ ናችሁ ካለ እንደ ዜግነታችን መብቱን ይስጠን። ዜግነታችንን ካሳወቀን ያሳውቀን፣ ካላሳወቀን ደግሞ ወይ አውጥቶ ይበትነን። ምንድነው መፍትሄያችን? እኛ ከዚህ በኋላ ምንም መፍትሄ የለንም። ዜጋ አይደላችሁም ካለ በቃ ዜግነታችንን ይገንጥለው አውጥቶ ይጣልን አስፋልት ላይ። እኛ ሞተናል እኮ ይኸው ራሴን እኮ በሹራብ ትላንትና ፋርማሲ ሄጄ ስንት ከዚህ ፋርማሲ ለመድረስ 3 ወድቄ ነው ፋርማሲ የደረስኩት። እና ምንድነው መፍትሄያችን? እኔ ራሴን እኮ እንዲጣስድር ያልኩት እንዲመቆም አልችልም። አሁን ባላንስ ራሱ ለማድረግ አቅቶኛል። እነዚህ ናክል እንዲህ እየተሰቃየን እዚህ ብርድ ላይ እየተኛን ከላይ ሀሩሩ ከስር ፀሐይ ያቃጥለናል። እኛ እኮ ሰው መርዳት የምንችል ሰዎች ነን። እኛ ስንትና ስንት መጋዘን ያለን ሰዎች ነን እኮ። እና ዛሬ እንደዚህ ለማኞነን እንቅር አሳዝናል ብቻ። ይሄ ልጅ መንግስት እንደዚህ ጋር ከቆጠረ መብቱን ይስጠን ይላል ወንድማችን፣ ወይም ይበትነን። አይጉድ ተበተንክ እኮ ወንድሜ፣ ተበተንክ እኮ። ወድቀህ መብትህን አሳልፈህ ሰጠህ። መብትህ ማን እንዲሰጥ ነው የሚፈልገው? መብትህ ከማን እየፈለግክ ነው? አንዴ እኮ መብትህን ወድቀህ አሳልፈህ ሰጠህ። ወንድሜ መብትህ በክንድህ ነው። መብት በልመና አይገኝም። መብት የሚገኘው መስዋዕት ተከፍሎ አሁን ለመብት ብታገል ደግሞ አሁን ከምትከፍለው የበለጠ መስዋዕት አትከፍል። እንዲያውም ብትታገል ንብረትህንም ልጆችህንም ሳታጣ እቤትህ እያደርክ
ተደራጅተህ መብትህን ማስጠበቅ ትችላለህ። ስለዚህ ታገልና የተነጠቀው መብትህን አስመልስ። መፍትሄው ይሄ ብቻ ነው። እኔ ለዓለም ሕዝብ የማስተላልፈው መልእክት ቢኖር የክርስቲያን ሕዝብ በአሁኑ ሰዓት በጣም እያለቀና እየታረደ ነው። ስለዚህ መንግስት ምንም መፍትሄ ሊሰጠንም አልቻለም። ስለዚህ የምለው ነገር ምንድነው? መንግስት ዋና አሸባሪዎቹን ይዞ ለወደፊቱ መፍትሄ እንዲሰጥ ነው። አሁንም ስጋት ላይ ናችሁ ብለህ ታስባለህ? ያለ ነው። በጣም ስጋት ላይ ነው ያለ ነው። ነገም ችግር ዱርም እየሄድን አይደለም። ነገም ችግር እንደሚፈጠርብን እናውቃለን። ስለዚህ ቢያንስ ኮማንድ ፖስት ደቡብ እንደተሰጣቸው ለእኛም ቢሰጠን ደስተኛ ነኝ ብዬ ነው የምገልጸው። ካለዛ ግን የሚሆን ነገር አይደለም። ነገም ያው ነው ተመልሶ የሚሆነው። ነገም ለውጥ የለውም። አዎ አሁንም ስጋት አለብህ። በስጋት ውስጥ አሁንም ሆነህ ትቀጥላለህ። አንድ ቀን ደግሞ እንደሞቱት አንተም ትሞታለህ። ስለዚህ ስጋት እስካለ ድረስ ተደራጅና ራስህን ጠብቅ። ነፃ ውጣ። ካልተደራጀ አሁንም ነፃነት የለም። ነፃነት ያለች በኃይል በክንድ ነው። ተደራጅ፣ ራስህን ጠብቅ። እነሱ እያጠቁ ያሉ ተደራጅተው ነው። አንተም ተደራጅ። አሁን እየወደመ እየተዘረፈ ያለውን ንብረትን መደራጃ አድርገው። ከዚህ ውጭ ሌላ ምርጫ የለም። እናንተ እንድታስተላልፉልኝ የምፈልገው ቢያንስ እስኪ የወሰዱትን እጁን የተቆረጠው አካሉን ይመልሱልን። ጋሻ ኃይሉ ማለት ማንም ያውቀዋል፣ የዋህ ነው፣ የሁሉም አባት ነው። ምንም ነገር በሱ ምንም ያደርገው ነገር የለም። ጋሻ ኃይሉ አሻም ስልጥ አሻም ልጆቼ ነው። እኛ ከክፉን ያወጣናቸው ነው ያረዱን። አባቴን ያረዱት በአካል እንኳን በርጅና ማለት ነው ታሞ እንደዛ በአካል እንኳን ብንቀብሩ ደስ ይለን ነበር። ግን ጭንቅላቱና እጁን አልቀበርነውም፣ ጨዋሩን አላገኘነውም። ወገኖች እዚህ ምንድነው የሚባለው? ይሄ ሰው በሰው ልጅ በሽማግሌ ይጨከናል? ምንም በማያውቀው እዚህ በሚዲያ ማይቻት አይታችሁ ሊሆን ይችላል። እዚህ ሽማግሌ ትንሽ ነካ ቢያደርጉት እኮ ይሞታል። ገፋ አድርገው ቢተውትስ ምን አደረገ? አንገቱ ይቆረጣል። ሽማግሌ ይሄ እኮ እንዳለ ጨፍጨፍ ነው ያደረጉት። የለም ከኋላ እኮ የሆነ ስር ነገር ነው ያዘችው። ሾፌሩና ወንድሜ ሌላውን አካል ሲዝቆ ጭንቅላቱ ሊቆረጥብኝ እችን ደግፌ ነው መኪና ላይ ያወጣሁት። እጁን ፈልጌ አጣሁት። እኛ አብሬ ቀብራለሁ ብዬ ማለት ነው። ዘመዶች ምንድነው የሚባል እና አሁንም ራሱ አንድ ነገር ማስተላልፈው እዛው የሚያውቁን ማለት ንብረቱን እየዘረፉ ሁሉም ነገር ንብረቱ ችግር የለም ይዝረፉት። አሁንም አባታቸውን እጁን ቆርጠናል፣ አንገቱን ቆራርጠን ጠነነዋል። አሁን ልጆቹን መቆራረጥ አለብን። ልጆቹን አንለቃቸውም። እንደዚህ ምን ብለንም አንተዋቸውም። እነሱ ፈልገን እንቆራርጣቸዋለን እያሉን እስካሁን እየተፈለግን ነው ያለ ነው። ዘመዶች እንግዲህ ምን እንደምትሉ እኔ እንጃ። እንግዲህ አናውቅም። እኛ ምንም ዋስትና የለንም። ነገ የምንቆራረጥ ሰዎች ነን። አባታችን ግማሽ ጎንም ቢሆን ቀብረነዋል። እኛም አሁን ዋስትና የለንም። አይዟችሁ እንግዲህ ውድ ይሄ እርምጃ እየተወሰደ ያለው በተጠና መልኩ እውነቱን ለመናገር በተጠና መልኩ በአካባቢው ተጽዕኖ ፈጣሪዎች አቅም ያላቸውና ህዝብን ያሰባስባሉ ተብሎ የሚታሰቡ ሰዎች፣ ተደማጭነት ያላቸው የአካባቢው ምልክት የሆኑ ሰዎች የመጀመሪያ ኢላማና ተጠቂ ናቸው። የመጀመሪያ እዚህ አሁን ያለው ልጅ ብቻ አይደለም። ከዚህ በፊት አንድ ቪዲዮ ተሰርቶ ነበር። ምን አይነት ሰው እንደተገደለም እዚሁ አድምጠን ነበር። ከና አባቱ የሞተው ልጅ ይህ ገበሬ መንደር በሙሉ እንደሞተ የሚቆጠረው አይተው አፍ አለው ብለው አፍ ያለው መዝጋት ነው ብለው እንደዚህ ቆራረጡት። እንዴት እና ልጅ ነበር አጣል እንደዚህ ያለው ጅግና አጣል። ምን እናድርግ? እንደዚህ ያለው ነን። በእውነት ይሄ ነው ለመባል አይቻልም። ቢያውትና እዚህ ቦታ ቢናገር ለምን እንደው ከጋዜጠኞች ይበልጣል። እንዲህ ያለው ነው ሊባል አይቻልም። እናት እንደሰማ ነው አገዳደላቸው። ያው ሌላው ስጋት ውስጥ ወይ ደግሞ በፍርሃት ውስጥ እንዲቆይ በጣም ባሰቃቂ ሁኔታ ነው ይገሉት። እንደሰማነው ጭንቅላቱን አንገቱን ቆርጠው አንጀቱን ጎትተው አካሉን ቆርጠው ኢቭን አካሉ ሙሉ አካሉ እንኳን ለቀብር እንኳን እንዳይመች ተደርጎ ነው የሚገደለው። ጠቅለል ሲል ግን
የተያዘው ስራ ጊዜ ተሰጥቶ በጀት ተበጅቶበት በተጠና መልኩ ነው እየተገበረ ያለው። እዚህ ላይ ሁለት አካላት ቀጥተኛ ትብብር ፈጥረዋል። እነሱም አንደኛውና የመጀመሪያው ነገር ጽንፈኛ ብሔርተኞች ናቸው። ሁለተኛው ደግሞ ጽንፈኛ አክራሪ ሃይማኖተኞች ናቸው። السلام عليكم ورحمة الله وبركاته. إن شاء الله በዚሁ ያጠንክራችሁ አላህ Subhanahu Wa Ta'ala ይህንን መንገድ የከፈታችሁትን ለጠቅላላ ለሙስሊሙ ኡማ መፍትሄ የሚያመጣ ድርጅት ያደርገው ኢንሻአላህ። ይሄ ነው የሚያስፈልገን። ወንድሜ ጀውሃር ስለ ኦሮሞና ስለ ሙስሊሞች ግንኙነት ተናግሮ ነበር። የኢትዮጵያ ሙስሊም ህብረተሰብ በትንሹ 50 ሚሊዮን ይሆናል። ከዛ 50 ሚሊዮን ውስጥ 80% ኦሮሞ ነው። አላሁ አክበር። በምን ካልኩሌሽን ነው የሙስሊሙና የኦሮሞ ትግል ሊለይ የሚችል? አይለይም ጨርሶ። እና አልহামዱሊላህ ረብል ዓለሚን የቀረው 20% የትም ሊደርስ አይችልም። አላሁ አክበር። 80% ኦሮሞ ነው። የቀረው 20% የትም ሊደርስ አይችልም። አላሁ አክበር። በእስልምናው ኮርቶ ሙስሊሙን ነፃ ካላወጣ የቀረው 20% የትም ሊደርስ አይችልም። አላሁ አክበር። አላሁ አክበር። ይሄ ሲምፕል ማቴማቲክስ ነው። ጽንፈኛ ብሔርተኞች ጠላት አድርገው የተነሱት አማራና ኢትዮጵያዊ ስለ ልቦና ያለውን ነው። ከአካባቢው አጽድተው ራሳቸው በብቸኝነት መኖር ይበሉ። ሁለተኛ የሃይማኖት ጽንፈኞቹ ደግሞ ሃይማኖተኛው ሲሆን ክርስቲያን ወይ ደግሞ ኦርቶዶክስ የሆነውን ነገር በሙሉ አጽድቶ አካባቢውን የራስ የሚሉትን ሃይማኖት ብቻ የሚከተለውን ሰው ለይቶ መተው። እነዚህ ሁለት አካላት ትብብር ፈጥረዋል። እነዚህ ዓላማ ያደረጉት ደግሞ አንደኛ አማራው በአብዛኛው ተጠቂ፣ ሁለተኛ ኦርቶዶክስ ሃይማኖት ተከታይ የሆነው፣ ሶስተኛ ኢትዮጵያዊ ስለ ልቦና ያለው። ሁለተኛው የዚህ ድርጊት ተባባሪ ደግሞ መንግስት ነው። ምክንያት ሲባል ደግሞ የተሟላ የህግ ከለላ ለማህበረሰቡ አለመስጠት። አሁንም ቢሆን በዚህ በስርዓቱ ውስጥ ያሉ የተሰገዘቁ የነዚህ ጽንፈኛ ሃይማኖተኛና ጽንፈኛ ብሔርተኞች ተባባሪ አካላት መኖር። ሶስተኛ የአባቶች ቸልተኝነት እና ያው ለቃል ኪዳን ልጆቻቸው በቂ የሆነ ጥብቅና አለመኖሩ እነዚህ ሰዎች አሁን ላሉበት ሰቆቃ፣ ችግር፣ መከራ፣ ግድያ፣ መፈናቀል፣ መዘረፍ፣ መሞት፣ ችግር እነዚህ ሶስት አካላት በዋነኝነት በቀጥታም ይሁን በእጅ አዙር በቸልተኝነትም ይሁን በሌላ ጉዳይ በጭቆና እንዲቆዩ ሆነው። ለማንኛውም ከቦታው ሄዳችሁ የእነዚህን ወንድሞቻችን ችግርና ሰቆቃ የዘገባችሁ አካላት ከፍ ያለ ምስጋናና ክብር አለኝ። በሌላ ፕሮግራም እስክንገናኝ ድረስ ፕሮግራማችንን ለአልደረሳችሁ አካላት ሼር፣ ኮፒ ሊንክ እያደረጋችሁ ዩቲዩብ ያላችሁ ደግሞ የመጀመሪያው ሰብስክራይብ እያደረጋችሁ ላይክ እና ሼር እያደረጋችሁ ደግሞ ሌሎች ተደራሽ አድርጉ። ለዛሬው ሰላም